ተፈጥሮ ከእውነት ጋር ተጋፍጣለች፣ ብርሃን ከጨለማም ተፋጣለች። ዙሪያውን የከበበን ጨለማ ተስፋ ባዘለ እውነት መገለጡ አይቀርም። ሸብረክ ባለ ጉልበት፣ በተሰበረ ልብ፣ ንጹሕ በሆነ ሕሊና የሚደረግ የዘወትር መሐርና አብ ጸሎት። ምክንያት ቢባል ደግሞ ላንቺ፣ ላንተ፣ ለኔ በአጠቃላይ ለኛ ለኢትዮጵያውያን ድህነት የተሰጡ ስጦታዎች ከሆኑ አባቶችና እናት መነኮሳት በዓት ተገኝተናል። በውጭ ያለው ክርስቲያን እዚህ አካባቢ ህብረተሰብ ብዙም እገዛ ሊያደርግልና አይችልም። እንደዚሁ አለፍ ቀደም ውጭ ያሉት ካልሆነ በቀር እዚሁ አካባቢ ብዙም አያግዘንም እና ያለነው እዚህ ነው። እርሻ ቦታም የለንም ነበረው። አሁን ያው በእናቶች በታች ስራ ተሞክሮልና እንዲሁ በአባቶ ያለው የምታዩት ባቱ ያለንበት ይሄ ነው። በዚች ነው የምንኖረው። አሁንም እንደተሞከረው ሙከራው ስራው ደስ ይላል። በዚሁ ደግሞ በአባቶች ደግሞ የእናቶ እንደተጨረሰ በዚሁ ሙከራ የአባቶችን ባት እያያችሁት ነው። ያው ባቱ እንዲሰራልን ባት የለንም። ያው እያያችሁት ነው። እንደዚህ ብለን ነው ያለነው። የምንኖርበት መኖሪያ አካባቢ ላይ ቤታችን ቢዘም ጭቃ በጥብጠንም ቢሆን እንለጥፋታለን፣ ሳሩንም እንቀይራለን። እዚህ እንደማይሆን ደግሞ ምድሩ ሁሉ በረሃ ነው። እንደው እንዲህ አይነት አገዳው ቢያፈስባችሁ ፀሐዩ፣ ዝናቡ ቢገባባችሁ ፀሐዩ እንዴት ነው በዓታችሁ ስታድሱ የኖራችሁት? በጣም ችግር ይመስለኛልና እንዴት ተቋቋማችሁት? ያው አብዛኛው ጊዜ መቻሉ ነው የሚያዋጣ። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? ከዚህ ውጭ ሌላ አማራጭ የለም። ግን የምታዩት ይችላል። ይቺው ደግሞ ሸተቴ ማለት ባህሪ ያለው አገዳ ስለሆነ ሰንበሌጥ አይደለም። እንትን ባለ ቁጥር እንደውም እንጨት ስለሌለም እናቶችም ቢሆን አሁን አባቶችም ቢሆን የሚጋግሩ ምናምን ሊመዙት ይችላሉ። ምክንያቱም ማናደጃም ምናምን እየተባለ በዚህ ልክ አገዳው በህይወት መኖር አይችልም። ያጭ ዓመት ምናምን ነው የሚደረገው። ነው እየተገዛ ያለ ደግሞ የኛ አገዳ የለንም፣ መሬት የለንም፣ ገዝተን ነው የምናደርገው። እኛ መጀመሪያ ላይ በዓቱ ሊሰራ የነበር የአባቶች በዓት ነው። ግን እነሱ አባቶች ደግሞ እናቶች በባህሪያቸው ደካማ ናቸው፣ ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት፣ ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ስለዚህ የኛ ሲሰራ እኛ ከዚህ ቁጭ ብለን እነሱ ከዛ ከሀሩን ላይ ተቀምጠው ለኛ ማቀማመጥ አይሆንም። ስለዚህ ደግሞ ከኛ ላይ ተዘርግተው
የነበሩ እጆች አሁንም ደግሞ እንዳይሰበሰቡ እናንተም በምታስተላልፉት መልእክት እንደስከዛሬው ተግታችሁ እግዚአብሔር ይስጣችሁ። በጣም እኛ ለእናንተ ልዩ ምስጋና ነው ያለና እንደስከዛሬው ደከመኝ ሰለቸኝ ሳትሉ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ ደግሞ የአባቶች በዓት እንዲሰራ ሁካታ ከበዛበት ከተማ ግርግርና ጭቅጭቁ ከነገሰበት የሥራ ቦታ ገለል ብለን ራሳችን ለማሳረፍ ስንፈልግ መጀመሪያው ወደ አእምሯችን የሚመጣው ከአምላካችን ጋር መገናኘት ነው። እኛ ባለንበት ሰርተን ነግደን ካተረፈው አስራት ብንልክ እዚህ ያሉ ገዳማውያን ማስቀደሻ ዕጣን፣ ጧፍ፣ ዘቢብ፣ ልብሰ ተክህኖ፣ የመናንያን ልብስ እልፎችን ይፈልጋሉ። እርሶ ባሉበት ቦታ ሆነው መቀደስ ለሥራው መባረክ ከፈለጉ ስለ እርሶ ስለ እኔና ስለ እናንተ የሚጸልዩ ገዳማውያንን እናስታውሳቸው። ችግሩ እስካሁን ነበር። አሁን እግዚአብሔር ይመስገን የውጭ ዳሪ ሰው እየላከልን እየተመገብን ያለን። ከዚህ በአባቶች ቤተ እግዚአብሔሩ ራሳችን ይቻልን አባቶች ነው የምናበስ። ራሳችን ነው እያበሰልን የምንመገብ። እናቶችም በዛው በታች ራሳቸውን ነው እያበሰሉ የሚመገቡ። እንደዚህ ብለን ነው የምንኖረው። ምግብስ እንዴት ነው እሱ የምታበስሉት? ማን ነው የሚያበስለው? ምንድን ነው እሱ የምትመገቡት? ከየት ነው የሚመጣው? ያው የምንመገበው አንደኛ ያው ከዚያ በፊት ፊት ስንገልጥ እንደነበረው ብዙውን ጊዜ መቁንኑ ጥሬ ምንም ግማሽ እንጀራ ምናምን ነበረ። አሁን ደግሞ ምናምን ከሰሙ በኋላ ያው ብቻ አንዱ 3 ኩንታል 2 ኩንታል እየገዛ የተመጣጠነ እንችምና ውለን ማታ መቁንን እናገኛለን። ይሄ ያው የሚበሉት ጥራጥሬ ዳጉሳ፣ ማሽላ እነዚህ ቀይጠን ከተገኘ 3ኛ ባህር ማሽላ አድርገን እነዛን እንትን እንላለን። በዘንድሮ ዓመት ግን በቃ የመረረን የተወሰነ እንትን ካለን በራህደን መሬት ገዛን። አሁን የተወሰነ ትንሽ ራሳችን ግማሽ እንትን የምንይዝበት እንትን ይዘናል። የመገቢያ ቀለ ማለት ፈተናው ያው እንደዚህ ህብረተሰቡ ጋር ምንም ያለን ነበር። መሬቱ ያለነበቱ የህብረተሰቡ እንጂ የገዳሙ አንድም ነገር ይህ ነው የሚባል የለም ነበር። ከዚህ ዓመት ውስጥ ነው ለባት መስሪያ እንኳን ያገኘ። ከዚህ ዓመት ውስጥ ለባት መስሪያ አግኝተን እስካሁን በጣም ቦታችን ላይ እንደዚህ ህብረተሰቡ ለማሳደድ ካሳብ ያደርግ ነበረ። ከዚህ ዓመት ውስጥ ግን የባት መስሪያ መንግስት አውቆን መንግስት መታገዝ አለባቸው። እንደዚህ ሆዎች ያሉት መንፈስ ቅዱሶች መታገዝ አለባቸው። እንደ ሰውም ሰው ናቸው፣ ደግሞ መለኮሳትም ናቸው። ለሀገር ብለው የተቀመጡ ናቸው፣ መታገዝ አለባቸው ሲል የባት መስሪያ ሲሰጠን ሌላ ትርፍ ቦታን ባናገኝ ይችን የባት መስሪያ በማግኘታችን እንግዲህ እንኳን ምንም ልናሳደቸውም አንችል እንግዲህ በማለት ህብረተሰቡ ተስፋ እየቆረጠ አሁን እንኳን ደህና እየተሻለ እየመጣ ነው ያለው። ያው እንደምታዩት ያለንባት ቦታ ይቺ ቦታ ናት። ይችን የምታዩት ናት። 3-4 አባቶች አንድ ላይ ነው። እንደውም ተርሶ ደጅ የሚያድሩ አሉ። ዝቅ ብሎ እዚህ በታች ሰው የሚተኛበት ሜዳ ላይ ውጭ ላይ በዓት አጥሮ በዓት ስለሌለ ውጭ ላይ የሚያድር አሁን የሆነ ቦታውን እናየዋለን። ምድማድር ነገር አለ ሰው የሚተኛበት ማለት ነው። የሆነበት ምክንያት በዓት ባለመኖሩ ነው። እና የአካባቢውንም መሬት መልክዓ ምድሩን ታዩታላችሁ። እንጨት የለም ምን የለም። በዚህ ባገዳ ለማድረግ እኮ እዚህ አካባቢ ቆረጥክብን እዚህ እንዲያደረክብን የሚባልም ስለሆነ መንቀሳቀሻ ስለሌለን እግዚአብሔር ፈቃዱ ነው እዚህ ብንቀመጥም ውጥረቱ ከባድ ነው። እና ይሄ የአባቶች በዓት አሁንም ለመስራት የታሰብበት ነው። ሲታሰብ ደግሞ ያው እንግዲህ የምትሰሩት የምታስቡበትም እናንተ ናችሁ። እኛ ወደ ጆሯችሁ ማድረስ ነው የሚጠበቅብን። አቤታችሁ መናገር ነው። እና በመላ ያላችሁ የኢትዮጵያ ሕዝብ እስካሁን እያደረጋችሁት
የቆያችሁት ግዳም ያደረጋችሁትን ልገሳ አድርጉና በእግራችን ቆመን በትክክለኛ ከነገ በኋላ ሙት አንሳ ደግሞ እንዲህ ያለ ስራ ሰራ፣ እንዲህ ያለ ታሪክ ከኢትዮጵያ ሕዝብ ያነሳው ደግሞ ኋላ ተነስቶ እንዲህ ያለ ሰራ የሚባል ነገር እንድንሰራም እንድታደርጉና ምንም ያልነበረም እግዚአብሔር ነው እንጂ ይዞና አጥንቶና የቆየ እንኳን ሌላ ካባት እንኳን ውጡ ማሳደድ አለብን ምን የለው እየተባልን ከዚያ ባዶ ዋሻ ተጠርቅሞ እየተባልን ነው የነበርነው። ግን እግዚአብሔር ይመስገን አሁን ግን ደህና ነው ያለነው። እግዚአብሔር ይመስገን። ክቡራን የተዋህዶ ልጆች ተአምር ምንድን ነው ብሎ የሚጠይቃችሁ ሰው ካለ ሙት አንሳ ሂድ በሉት። የመነኮሳት ህብረት፣ የመድኃኒታችን የኢየሱስ ክርስቶስ ቸርነት፣ የተዋህዶ ልጆች አንድነት የታየበት እጅግ ቅዱስ ስፍራ ነው። እናቶቻችን ነገን በእግዚአብሔር ተማምነው ዛሬን በተሰጣቸው እውነት ረዥም ኪሎ ሜትር እየተጓዙ ተራራውን ልክ እንደ ሜዳ እየተራመዱ ይህችን ቦታ ለማቅናት በሚጥሩበት በዛ ክፉ ቀን ላይ የጽድቅ መንገድን እንድታገኙ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ደግሞ የጽድቅ መናኸሪያ ሆነው ተገናኘን። ከእናቶቻችን ጋር በዛ ጊዜ ስንገናኝ ለዕለት ጉርስ የዓመት ልብስ እጅግ ጭንቅ ነበር። እኛ በቤታችን 1 2 አልፎ ተርፎም ለክረምትና ለበጋ የሚለበስ ብለን በምናስቀምጥበት ቁርስ፣ ምሳ፣ እራት ሳይሆን መሃል ላይ መክሰስም በምንመገብበት በዛን ጊዜ እናቶቻችን ያሳለፉት መከራ የሚዘነጋ አልነበረም። ትላንት አልፏልና ታሪክ ነው፣ ያንን አንመልሰውም። ዛሬ እውነት ነውና ደረስንበትን እንዲንተርክላችኋለን። ነገን ለአምላካችን ትተን የአባቶች ባት ግን አሁን ምንም የተጀመረ ነገር የለም። መጀመሪያ እናቶች ስላስቀደሙ ነው። አሁን እንደምታዩት እነዚህ ጎጆ ናቸው። በጣም ያው ሀሩርም ቁሩም የተፈራረቀብን ነው የሚገኘው። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ቅድም ሲነገር ሲገለጥ እንደነበር በአባራን ሰላም ሄደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። አሁንም የእናቶችን ባት እንደሰራችሁ የአባቶች የኛን ባት እንድሰሩልን በጣም በሰፊው በሰፊው በትልቅ ተስፋ ነው ያለን። ትልቅ ተስፋ ነው ይዘን ያለን። ወደፊት ቦታው ይደራጅልና ይስፋፋልና ብዙ ስራም ይሰራልናል ብለን ተስፋ እናደርጋለን። እንግዲህ እንደ አቅማችን እንደየስጦታችን ሰው ስጦታው የተለያየ ነው። በብዙ ያው ያነጋገር ችሎት ያለው ሊኖር ይችላል። ያለማመን ያው ደግሞ የነብጤ ደግሞ መቼም እንደ አቅሙ እግዚአብሔርን እያመሰገንን በዚህ በቦታው ላይ አለን። እንደ ችሎታችን ያው እግዚአብሔርን እናመሰግናለን። እንግዳ ቢመጣ ለዓይን ማረፊያው ግቡ የሆነ የቤተ ክርስቲያኗም ልኩ መሆኑን የሚያሳይ የህንፃ ግንባታ፣ ከሁሉም በላይ ደግሞ ትላንት የነበሩበትን ጎጆ አስጥሎ ፀሐይና ዝናቡ እንዳይፈራረቅባቸው በጸሎት እንዲተጉ ብርታትን ሊሆናቸው የሚችል የእናቶቻችን በዓት ነው። ሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶቻችን በዚህ በምትመለከቷቸው ክፍል ውስጥ በዓታቸውን አድርገው በአንድ በዓት ውስጥ 4 አለፍ ሲልም እስከ 5 ድረስ ጸሎታቸውን ሰርክ ሳያቋርጡ ስለኔ፣ ስለናንተ፣ ስለኛ በአጠቃላይ ስለ ሀገራችን ልመናን ከአምላካቸው እያደረሱ የሚገኙ መነኮሳት ናቸው። ይሄ ሁሉ ድጋፍ፣ ይሄ ሁሉ እገዛ በእናንተ በውድ ልጆቻችን ኦርቶዶክሳውያን የተባበረ ክንድ ነውና ለሰጣችሁ ሁሉ መድኃኔዓለም ይስጥልን። አሁን ውሃ ምንም የለም። ከበፊት የተሻለ ነገር የለውም። ውሃው ሩቅ ነው። እንግዲህ ስራ ሲጀመር የግንባታ ስራ ካለ
የ2 ሰዓት መንገድ ርቀት ያለው ነው ተጉዘን ይዘን የምንመጣው። ውሃይቱ በዚህ አንዲት ትንሽ ፍቅር ውሃ አለች። እሷ አሁን ላይ እንግዲህ ትንሽ ቆይታ ትደርቃለች። ስለዚህ የውሃ ችግር በጣም እንዳለ ነው። እንዲሁም ደግሞ በኤሌክትሪክ የሚሰሩ ማሽኖች መጥተዋል። ለነሱ ማሽኖች ደግሞ የሚያንቀሳቅሰው መብራት ነው። አሁንም ደግሞ መብራትም የለንም። ይህ ሁሉ የሚሰራ ግን በገንዘብ ነው። ስለዚህ ህዝበ ክርስቲያኑ እስካሁንም ሲያደርጋቸው የነበረውን በጎ አድራጎት እየቀጠለ እንዲሄድ፣ ምክንያቱም እስካሁን የተላከው ገንዘብ እንደሚታየው በሚዲያው እንደሚተላለፈው ሁሉም ገንዘብ 5 ሳንቲም ሳትቀር እየመጣች እየተሰራችበት ነው ያለ። ህዝቡ ከምን ወደቀ ብሎ እንዳይሰጋ እንዳይልም የተሰራው ስራ እንዲው ከሌላ ቦታ የሚመጡ ከአዲስ አበባ ከጎንደር መጀመሪያ ሲመጡ በጣም ይደነግጣሉ። የሚደነግጡት ምንድነው? የደስታ ድንጋጤ ነው የሚደነግጡት። ምክንያቱም እንደው በማንኛውም ገዳም እንሄዳለን እንደዚህ ሆኖ የተሰራ በዓት እንደዚህ ሆኖ የተሰራ የሽመና ቤት እጹብ ድንቅ ነው። በጣም ታምር ነው። ህዝበ ክርስቲያኑንም እየመረቁ የሚያስተባብሩት ልጆችን ማይበር ቁስቋምንም እየመረቁ እንዲሁም ደግሞ የሚዲያ አካላቶችንም ደግሞ እየመረቁ ነው የሚሄዱት ሁሉም ሲመጡ ማለት ነው። እንደዚህ ደግሞ ለገዳሙ አቅራቢያ ሆነች አምስት ከተማ አለች። እዛ መንግስቱ መሬት ተሰጥተናልና የዛ ደግሞ አብነት ትምህርት ቤት አንድም መዋዕለ ህፃናት እዛም ባሻገር ደግሞ ሆስፒታል ምን ይሰራ ነውና ያንም ደግሞ እንድትረዱን ለመስራት ለምን የተጀመረውን ስራ እንድጨርሱልን ታኛውን ያናቶች እንደሰራችሁ የአባቶችንም እንዲሁ ደግሞ ያንን አሁንም ሆስፒታልና አብነት ትምህርት ቤት ወይ መዋዕለ ህፃናትን እንድትሰሩልን እዛም ባሻገር ደግሞ የመሬት ችግር አለ። የመሬት ችግር ደግሞ እናንተም ባላጭ አቅማችሁ በገንዘባችሁ እንዲሁ ደግሞ በተለይ ወደ መንግስቱ ነው እናት የምናመለክተው። ያው እናቶችን ባት ሰጥተውናል ባለፈው መንግስቱ ማለት ነው። እናቱ ባት ተሰራበቱ ባለፈው ተሰጥተን ነው። አሁንም ደግሞ የአባቶች ባት ደግሞ ለመስሪያ ቦታ እንድሰጡ ወይም ደግሞ የምናመለክተው ለመንግስቱ ነውና በተረፈ ያው ቤተክርስቲያኑ ደግሞ እንደምትዋት በጣም አነስተኛ ናት። እንኳን ከአራቱ ማዕዘን ህዝብ መጥቶ ለመነኮሳት እንኳን በጣም ጠባብ ናት ቤተክርስቲያኒቱ። ያው በጣም መቼም ያው የግድ መጨነቅ ነው። እቺም የሰራችልን አንዴት ሐዲስም የመጣች እናት ናት። ባለፈው 2014 ነው የሰራቻት እቺ ቤተክርስቲያን 100,000 ብር አውጥታ በአቅሟ ቆርቆሮም ግድግድ እንጨትም ብላ ሰራችልን። ግን አሁን እቺ መብቃት ስለማችል ሀዚ የተሻለ አድርጋችሁ ደግሞ በተሻለ እንድትሰሩ ለቤተክርስቲያን ነው ያው እኔን ማመለከት ነው። ትላንትና ከዚች በዓት በር ላይ ሆነን ችግርና ሐዘናችን ጭንቅና መከራችንን ስንነግራችሁ ነበረ። የእናቶችን እንባ ለማበስ በዓታቸውን ለመቀለስ ባደረጋችሁት ርብርብ የትላንት የዘመመች ጎጆአቸውን ትተን ዛሬ ወዳስገነባችሁላቸው ተድላና ሐሴት ሳይሆን የበረታ ጸሎትና ልመና ወደሚደረግበት ወደ አዲሱ በዓታቸው እያንጋጠጥን ነው። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወዳስገነባችሁላቸው በዓቶቻቸው እንግባ። ረቢን ባሳ የሞላ ማናለ ከአምላክ ሌላ መረቢን ባሳ የሞላ ማናለ ከአምላክ ሌላ ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። መረቢን ባሳ የሞላ ማናለ እዚህ ቦታ ስመጣ እጅግ በጣም በፍርሃት ነው ሁሌ የምመጣው። ምክንያቱም በስጋ የወደቀን ሰዎች ስጋቸውን አሸንፈው ለሰማይ ቤታቸው ከሚታገሉ እናት አባቶቻችን ጋር ነው የምንገናኘው። ክቡራን ተመልካቾቻችን በከተማ ሆነን ህይወት የከበደን ቀን የጨለመብን ሁሉ ነገር ያበቃ የሚመስለን መፍቻ ቁልፉ ጸሎት ነው። እናት አባቶቻችን የሚችሉት አንድ ነገር ነው፣ ስለኛ ስለ ራሳቸውና ስለ ሀገር መጸለይ። እነሱ ሰላም ሆነው ሰላማዊ ያልሆነውን ቦታ ሰላም እንዲሆን የሚጸልዩት እኛ በምንችለው ስናገዛቸው ነው። ስለዚህ ዛሬም የእናቶቻችን ችግር እልፍ ነው። ምናልባት ከጀርባ የምትመለከቱት በአማረ መልኩ የተሰራው በዓት ነው። የውሃ ችግራቸውን ልንቀርፍ ይገባል። መብራትም ልናስገባላቸው ይገባል። መብራት ስንል
የከተማ ድንግዝግዙ አደናብሯቸው ወይም ደግሞ አማላቸው ከተማ እንዲመስላቸው ሳይሆን ስራ እንዲሰሩ በተመደቡበት ጊዜ ማሽኑን ተጠቅመው ምርት እንዲያመርቱ፣ የተዘጉ አብያተ ክርስቲያናትን በሚገኘው ትርፍ እንዲያስከፍቱ፣ ለቤተ ክርስቲያን ዋስ ጠበቃ እንዲሆኑ ጉልበት እንድንሆናቸው ነው። አባቶቻችን እናቶቻችን የዚህን ዓለም ንቀው ወደ ገዳም ሲገቡ ስጋቸውን ቢያሸንፉም በስጋ በኖሩበት ወይም ደግሞ በዓለም በኖሩበት ጊዜ ያከማቹት እልፍ እውቀት አለ። ያንን መንዝረው ለዓለም መስጠት ይፈልጋሉ። ልንረዳቸውም ይገባል። በጣም በሚያስገርም በሚደንቅ መልኩ እናቶቻችን ያማረ በዓት ሰርተው አባቶቻችን ደግሞ በዛ በደሳሳ ጎጆ ውስጥ ቁጭ ብለው ወደ በዓታችን አንገባም በሚል ስሜት ይመስላል። የአባቶቻችን በዓት ጅማሬ እንዲሁም ፍጻሜን ይጠብቃሉ። ገዳማውያኑ በእጅ ባትሪያቸው እያበሩ ሲራመዱ የነበረው ይህ ቁልቁለት መንገድ ዛሬ ደግሞ የተዋህዶ ልጆች እናንተ በላካችኋቸው ድጋፎች እንደምትመለከቱት ሌሊቱ በብርሃን ሞልቶ ሶላር ገጥመንላቸው ገዳሙ ብርሃን ሆኗል። ብርሃንን ይስጣችሁ። እንዴት መታደል ነው! ህብረት አንድነታችን የዚህን ያህል ያምራል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይህ የእናቶች በዓት ነው። የአባቶቻችን ደግሞ ጨልሞ ይገኛል። ታዲያ እኛ ልጆቻቸው እያለን በአንድ ገዳም ውስጥ ሁለት ዓለም ለምን? እናቶቻችን እንዲህ እንዳማረባቸው የአባቶቻችንን ያን ጨለማ በዓት በብርሃን እንሙላላቸው። ደግሞም እንችላለን። የሚያስችል ጌታ አለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ከዚህ በኋላ የሚቀበሉበትን ጊዜ አቁመው የሚሰጡበት ጊዜ እየመጣ ያለ ይመስላል። ያ መሆን የሚችለው ደግሞ የእናንተን ልግስና የእናንተን ድጋፍ ለጥቂት ጊዜያቶች ብቻ አጠናክራችሁ ስትቀጥሉ ነው። እስካሁን ሰዓት ድረስ ገንዘባችሁን እያላካችሁ የሰማይ ቤታችሁን እየገዛችሁ ነው ማለት ብችል ምናልባት ማጋነን አይሆንም። ምክንያቱም የነሱ ጉልበት ጸሎት ነውና። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ።